ፀጉራችሁ ለእናንተ ምንድነው? ውበት ወይስ ፋሽን? ብዙዎቻችን የማናውቀው እውነታ ፀጉር ከውበት ባለፈ ከመንፈሳዊ ዓለም ጋር የሚያገናኘን ረቂቅ አንቴና መሆኑን ነው። በብዙ መንፈሳዊና ባህላዊ እምነቶች ውስጥ ፀጉር ተራ የሞቱ ሴሎች ስብስብ ብቻ ተደርጎ አይታይም። ይልቁንም የነርቭ ስርዓታችን ቅጥያና የኃይል ማስተላለፊያ ተደርጎ ይወሰዳል። ፀጉር ከአካባቢያችን የሚመጡ ረቂቅ ንዝረቶችን ቫይብሬሽን እንደ አንቴና ተቀብሎ ወደ አእምሯችን ያስተላልፋል። ለምሳሌ አንድ መጥፎ ስሜት ያለው ሰው ወደ አንተ ሲጠጋ የሰውነት ፀጉር ሲቆም የሚሰማ ስሜት ፀጉርህ አካባቢውን በመንፈሳዊ ኢነርጂ እየተረዳው መሆኑን ነው። የሰው ልጅ ከፍተኛው የኃይል ማዕከል የሚገኘው በራስ አናት ላይ ነው። ፀጉር ደግሞ ይህንን የኃይል ቦታ የሚከብና ከከፍተኛው መንፈሳዊ ዓለም ጋር የሚያገናኝ ገመድ ተደርጎ ይወሰዳል። ፀጉር ኃይላችንን፣ ያሳለፍናቸው ስሜቶችና አሻራዎች አምቆ ይይዛል። ብዙ ሰዎች ትልቅ የህይወት ለውጥ ሲያደርጉ ወይም መጥፎ ህይወት ውስጥ ሲወጡ ፀጉሬን ልቆረጠው የሚል ስሜት የሚመጣባቸው ያንን የቆየ ኢነርጂ ለማስወገድ ካላቸው ውስጣዊ ፍላጎት ነው። በሃይማኖት ትምህርቶች ውስጥ ፀጉር የሰው ልጅ የኃይል ማዕከል እንደሆነ ይታመናል። ለዚህ ትልቁ ማሳያ የሳምሶን ታሪክ ነው። ሳምሶን ኃይሉ ያለው በፀጉሩ ላይ ነበር። ፀጉሩን የተቆረጠ ጊዜ ኃይሉ ከሱ ራቀ ይለናል። የሳምሶን ታሪክ ፀጉር ከእግዚአብሔር ጋር ያለንን የቃል ኪዳንና የመንፈሳዊ ኃይል ማቆያ መሆኑን ይነግረናል። ፀጉር የኃይል መግቢያና መውጫ በመሆኑ ለመንፈሳዊ ጥቃት፣ መተት ወይም ክፉ ዓይን ሰለባ የመሆን ዕድሉ ከፍተኛ ነው። ፀጉር በመጥፎ አሰራር ወይም ስታይል ሲሰራና ክፍት ሆኖ ሲተው በዙሪያችን ያሉትን ኔጌቲቭ ወይም አሉታዊ ኃይሎች መናፍስት በቀላሉ የመሳብ አቅም አለው። ፀጉርን በመጠቀም ሰውን በርቀት መቆጣጠር፣ መተት ማድረግ ወይም መንፈሳዊ ጉዳት ማድረስ እንደሚቻል ይታወቃል። ለዚህ ነው ሰዎች ለዘመናት ኃይላቸውን ለመቆለፍ ወይም ራሳቸውን ከክፉ ዓይንና ከመንፈሳዊ ጥቃቶች ለመጠበቅ ሲሉ የተለያዩ የፀጉር አሰራሮችን፣ ስታይሎችን የሚጠቀሙት። ዛሬ በዚህ ቪዲዮ የትኞቹ የፀጉር ስታይሎች ለመናፍስት ጥቃት ያጋልጡናል፣ የትኞቹስ ይከላከሉልናል፣ ወንዶች በኮፍያ ሴቶች ደግሞ በስካርፍ የግድ ፀጉራቸው መሸፈን ያለባቸው ቦታዎች የት ናቸው የሚሉትን ሚስጥራዊ ነጥቦችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የተንጨባረረ ወይም የተበተነ ፀጉር። መናፍስት ወደ እኛ ለመቅረብ ብዙ ጊዜ መዝረክረክና ዝብርቅርቅን ይፈልጋሉ። ፀጉር የራስ ወይም የአእምሮ መሸፈኛ ነው። ፀጉር ሲንጨባረር ወይም በሚገባ ሳይሰራና ሳይበጠር ሲቀር በኢነርጂ እይታ ሐሳቤ ተበታትኗል ወይም አእምሮዬ ከቁጥጥሩ ከኔ ወጥቷል የሚል መልእክት ያስተላልፋል። ፀጉር ተበትኖ ሲቆይ ልክ እንዳልተሸፈነ የኤሌክትሪክ ሽቦ ይሆናል። ኃይል ወደ ውጭ እንዲበተን ከማድረጉም በላይ በአካባቢ ያሉ መጥፎና ዝቅተኛ መናፍስት ኃይልን እንደ ስፖንጅ እንዲመጥ ያደርጋል። ፀጉሩን ሳይበጠሩ፣ ሳይስተካከሉ፣ ሳይሰሩ እንደተንጨባረረ መተው የአእምሮ መረበሽና ጭንቀትን ያመጣል ብሎም መናፍስትን ይጋብዛል። ብዙ ጊዜ መናፍስት የሚሳቡት ተስፋ መቁረጥ፣ ግራ መጋባትና ስንፍና ወዳለበት ቦታ ነው። የተንጨባረረ የፀጉር አሰራር የምትከተሉ ለአጋንንቶች እዚህ መኖር ትችላላችሁ የሚል ጥሪ እንደማቅረብ ይቆጠራል። ብዙ ጊዜ ሴቶች በጸበል ቦታ ሲጠመቁ አጋንንቱ መጀመሪያ የሚያደርገው ነገር የሴትዮዋን ፀጉር ከተሰራ ወይም በሻሽ የተሸፈነ ከሆነ አጋንንቱ ኃይሏን መበተን ስለሚፈልግ ፀጉሯን መበታተንና ሻሹን ማውለቅ እንደሆነ መታዘብ ይቻላል። ስለሆነም ፀጉርን መንፈሳዊ የፀጉር አሰራር መከተል፣ ማበጠር፣ ማስተካከል መናፍስትን ይከላከላል። የንቃተ ህሊናን ብርሃንን ይጨምራል። እንደ ጭንቀትና መረበሽ ያሉ ጨለማ ስሜቶች በቀላሉ እንዳንጠቃ ያደርጋል። ሁለተኛ፣ ሰው ሰራሽ ፀጉር። ሂውማን ሄር ያሉ የሌላውን ሰው ወይም ሰው ሰራሽ ፀጉር ሲንተቲክ ሄር መጠቀም በዚህ ዘመን ትልቁ የመንፈሳዊ ጥቃት መግቢያ ነው። የሰው ፀጉር የፀጉሩ ባለቤት የነበረው መንፈሳዊ ሁኔታ፣ የደረሰበት መተት ወይም የነበረው መጥፎ ዕድል አብሮ ይተላለፋል። ሳታውቂው የዛችን ሴትዮ መጥፎ መንፈስ ወደ ቤትሽ ታስገቢዋለሽ። ብዙ ጊዜ ለሽያጭ የሚቀርቡ የሰው ፀጉሮች የሚመጡት በድህነት ወይም በከፍተኛ ችግር ውስጥ ካሉ ሀገራት ነው። አንዲት ሴት እጅግ ተቸግራ ተርባ ወይም በከፍተኛ ሐዘን ውስጥ ሆና ለገንዘብ ስትል ፀጉሯን ብትሸጥ ያ ፀጉር የዚያን ወቅት የጭንቀት ንዝረት ተሸክሞ ይቆያል። አንቺ ውድ ዋጋ ከፍለሽ ያንን ፀጉር ስትቀጢ ያ የሐዘን ኢነርጂ ከመንፈስሽ ከቀልብሽ ጋር ይዋሃዳል። ያለምንም ምክንያት የድብርት የፍርሃት ስሜት ወይም የጭንቀት መንፈስም ሊሰፍርብሽ ይችላል። ፀጉሩን ከቀጠልሽ በኋላ ነገሮችሽ ሁሉ እንደተቆለፈ ሊሰማሽ ይችላል። በስራሽ፣ በፍቅር ህይወትሽ ወይም በጤናሽ ላይ ድንገተኛ መደናቀፍ ሊመጣ ይችላል። ውበቱን ለብሰሹ የሌላውን ሰው ስቃይ አብረሽ ትሸከሚዋለሽ። በብዛት ሂውማን ሄር የሚመጣበት የህንድ ሀገር ሰዎች ለጣዖቶቻቸው ቃል ኪዳን ሲገቡ ፀጉራቸውን ይላጫሉ። ያ ፀጉር ተሰብስቦ ለገበያ ይቀርባል። ያ ፀጉር የተላጨው ለአንድ መንፈስ ወይም ለጣዖት መስዋዕት ሆኖ ነው። ፀጉሩ ከባለቤቱ ቢለይም በውስጡ ግን ያንን መንፈሳዊ ቃል ኪዳን ይዞ ይጓዛል።
ያንን ፀጉር በራስሽ ላይ ስታደርጊ ሳታውቂው ያ ፀጉር የተሰዋለትን መንፈስ ወደ ሕይወትሽ እየጠራሹ ነው። በሕልምሽ ባዕድ የሆኑ ነገሮች ማየት፣ የመኝታ መረበሽ፣ የአጋንንት ጥቃት ሊያጋጥምሽ ይችላል። ሰው ሰራሽ ፀጉር ወይም ሲንቴቲክ ሄር ከሆነ ደግሞ ብዙውን ጊዜ ከፕላስቲክ ከናይለን ወይም ከአክለሪክ ነገሮች ስለሚሰራ በረቂቁ የኤነርጂ ዓለም የራሱ የሆነ የመገናኛ መዛባትን ይፈጥራል። ተፈጥሯዊ ፀጉር ከአካባቢ የሚመጡ ረቂቅ መንፈሳዊ መረጃዎችን በቀጥታ ወደ ነርቭ ስርዓት ያስተላልፋል። ሰው ሰራሽ ፀጉር ግን ይህንን የሚገታ ነው። ፕላስቲክ ፀጉር ከአእምሮ ሰላማዊ መረጃዎችን ከዩኒቨርሱ እንዳይቀበል ስለሚያደርገው ውሳኔዎችሽ የተዘበራረቁ ይሆናሉ። ውስጣዊ መንፈስም ሊረበሽ ይችላል። በአስተሳሰብሽ ላይ ተጽዕኖ ያመጣል። መንፈሳዊ ሕይወትሽ ይዳከማል። ሰው ሰራሽ ፀጉር መጠቀም ጭንቅላትን በፕላስቲክ ከረጢት እንደመሸፈን ነው። ፕላስቲክ የተፈጥሮ መለኮታዊ የኃይል ዝውውር ይገታል። ይህም ለሰውነት የመታፈን፣ የመክበድ ወይም ሁልጊዜም የመድከም ስሜትን ይፈጥራል። ፀጉራችንን እንደ መንፈሳዊ አንቴና ካየነው ሰው ሰራሽ ፀጉር መጠቀም ማለት በዚያ አንቴና ላይ ፕላስቲክ መጠቅለል እንደማለት ነው። ሶስተኛ፣ ትርጉማቸው የማይታወቁ ምልክቶችን መሰራት። በረቂቁ ዓለም ፀጉር ላይ የሚሰሩ ስታይሎች ወይም ምልክቶች እንደ ተራ ቅርጽ ሳይሆኑ እንደ ኮድ ወይም መግቢያ ፍቃድ ነው የሚታዩት። ሴቶች ሹሩባና ሌሎች ስታይሎችን ሲሰሩ አዲስ ስታይል ነው ብለው የሚሰሯቸው የተጋነኑ መስመሮች፣ ምልክቶች ወይም ዚግዛጎች፣ እንዲሁም አንዳንድ ወጣቶች ለፋሽን ብለው ፀጉራቸው ላይ የሚላጩት የተወሳሰቡ መስመሮች፣ ምልክቶች ወይም ዚግዛጎች ሳያውቁት ከአጋንንት አርማዎችና ምልክቶች ጋር ሊመሳሰሉ ይችላሉ። እንደዚህ አይነት አሰራሮች ወይም ዲዛይን ፀጉር ላይ ካለ ክፍት በርን ያሳያል። የመረበሽ፣ የቁጣና የጥፋት መናፍስት ወደ ሕይወት እንዲሳቡ አንቴና እንደማቆም የሚቆጠር ነው። አንቺ ለፋሽን ብለሽ ብታደርጊውም መናፍስቱ ግን ያንን ምልክት ሲያዩ ይህ ሰው የኔን አርማ በራሱ ወይም በአናቱ ላይ ጭኗል፣ ስለዚህ ፍቃድ ሰጥቶኛል ብለው እንዲጠጉ ያደርጋቸዋል። የተወሰኑ መስመሮች ወይም ቅርጾች በድግምቱ ዓለም የራሳቸው የሆነ ትርጉም አላቸው። ሳታውቂው በጭንቅላትሽ ላይ የአጋንንት መጥሪያ ምልክት ብትሰሪ በሩን ለመናፍስት እንደ መክፈት ይቆጠራል። አራተኛ፣ የአንገት ጀርባን ክፍት ማድረግ። የአንገት ጀርባ የመንፈሳዊ ኤነርጂ መግቢያ፣ የኋላ በርና የሰውነታችን ዋና ዋና የነርቭ መስመሮች ከአእምሮ ጋር የሚገናኙበት ትራፊክ መብራት ነው። በሳይንሳዊ ዓለም ይህ ቦታ ሜዱላ ኦብሎንጋታ የሚገኝበት ነው። የሆነ መጥፎ ስሜት ያለው ቦታ ስትገባ ወይም የሆነ መጥፎ መንፈስ ሲጠጋ ብርድ ብርድ የሚልህና የሰውነት ፀጉር የሚቆመው በአንገት ጀርባ በኩል ነው። ይህ ቦታ ክፍት ከሆነ መናፍስቱ ያንን የነርቭ መገናኛ እንደ መግቢያ ይጠቀሙበታል። ያለምንም መከላከያ ኃይላቸውን በቀጥታ ወደ ነርቭ ስርዓት እንዲያስተላልፉ መንገድ ይከፍትላቸዋል። በተለይ ፀጉርሽን ወደ ላይ ከፍ አድርገሽ አስረሽ ወይም አጭር ተቆጥረሽ አንገት ክፍት ሆኖ ገበያ ወይም የለቅሶ ቤት ብትሄጂ መጀመሪያ በዚያ ቦታ ላይ ያሉት መጥፎ ኃይሎች የሚያርፉት በዚህ ስስ ቦታ ላይ ነው። በማታና ጭር ባሉ ቦታዎች ላይ ይህን ቦታ ጥበቃ ማድረግ ያስፈልጋል። ቀጥዬ ከመናፍስት ጥቃት የሚከላከሉን 4 የፀጉር አሰራሮች አቀርባለሁ። በተለይ መቃብር ቦታና ሆስፒታሎች፣ ሰዎች በብዛት የሚሰበሰቡበት የገበያ ቦታዎች በጨለማ እነዚህን የፀጉር አሰራሮች እንድትጠቀሙ መንፈሳውያኑ ይመክራሉ። አንደኛ፣ ፀጉርን የአንገት ጀርባ እንዲሸፍን ማድረግ። ቀደም ብዬ እንደገለጽኩት የአንገት ጀርባ አሉታዊ ኃይል ወደ ሰውነታችን የሚገባበት የመንፈሳዊ በር ተደርጎ ይወሰዳል። ይህንን ስስ ቦታ የሚሸፍኑ ስታይሎች፣ ለምሳሌ በስዕሉ ላይ የሚታየው አሰራር ይህን መግቢያ በር ከመናፍስት ጥቃት በመጠበቅ ጠንካራ የመንፈስ ከለላ ይፈጥራል። መንፈሳዊ ምርምሮች እንደገለጹት በዚህ ስታይል መሰራት መናፍስትን ከመከላከሉ በተጨማሪ ፖዚቲቭ ኢነርጂን፣ ጥበብን፣ መንፈሳዊቱን ይጨምራል። ይህ የፀጉር አሰራር ልዩ የሚያደርገው አንገትን መሸፈኑ ብቻ ሳይሆን አሰራሩ በምስሉ ላይ እንደሚታየው በክብ ቅርጽ ስፓይራል መሆኑ ኃይል ወደ ውጭ ከመበተን ይልቅ ወደ ውስጥ እንዲዘዋወር የሚያደርግ የተቀደሰ ጂኦሜትሪ ስላለው የሴትዮዋ መንፈሳዊ ኤነርጂ እዛው ያስቀረዋል። በተለይ መቃብር ቦታና ሆስፒታሎች፣ ሰዎች በብዛት የሚሰበስባቸው የገበያ ቦታዎች ከምሽቱ 6 ሰዓት በኋላ በጨለማ ኃይልሽ እንዳይባክን ወይም በሌሎች ሰዎች በመናፍስት ኃይልሽ እንዳይመጠጥ ይህንን የፀጉር አሰራር ተጠቀሚ። ሁለተኛ፣ ፀጉርን ከፍ አድርጎ ማሰር። መንፈሳዊ ምርምሮቹ እንዳረጋገጡት በምስሉ ላይ እንደሚታየው ፀጉሩን ሰብስቦ ከጭንቅላት አናት ላይ ማሰር የሰውነትን የኃይል ማዕከል ክራውን ቻክራ የሚባለውን ለመጠበቅ ይረዳል። የጭንቅላት አናት ዋናው የመንፈሳዊ ኃይል መግቢያ በር ነው። ፀጉርን ወደ ላይ ሰብስቦ አናት ላይ ማሰር በአናት ላይ ለሚገኘው ኃይል እንደ ክዳን ወይም ማዕተብ ሆኖ ያገለግላል። በተለይ መቃብር ቦታና ሆስፒታሎች፣ ሰዎች በብዛት የሚሰበሰቡበት የገበያ ቦታዎች ከምሽቱ 6 ሰዓት በኋላ ኃይልን እንዳይባክን ወይም በሌሎች ሰዎች በመናፍስት እንዳይመጠጥ ይህን የፀጉር አሰራር መጠቀም የሚገባ ነው። በዚህ አሰራር ጊዜ አንገትን፣ ፀጉርሽን ዝቅ አድርገሽ መሰራት ወይም በስካርፍ መሸፈን አስፈላጊ ነው። ሶስተኛ፣ በ3 የተገመደ ሹሩባ። ፀጉሩን ተጋምዶ መሰራት ትልቅ የጥበቃ ሚስጥር ያለውና መንፈሳዊ ኃይላችን እንዳይበተን የሚያደርግ አሰራር ነው። ይህ አሰራር ከመናፍስት ጥቃት ይከላከላል ተብሎ ይታመንበታል።
ፀጉር በሶስት ተጋምዶ ሲሰራ መንፈሳዊ ጥበቃ ይጨምራል። ሶስቱ የተገመዱ ፀጉሮች ብዙውን ጊዜ የአእምሮ፣ የአካልና የመንፈስ አንድነትን ይወክላል። እነዚህን በጥብቅ አቆላልፎ መሰራት ክፉ ኃይል በቀላሉ ሰርጎ ሊገባበት የሚያስችል ጠንካራ ገመድ ወይም ጋሻ ይፈጥራል። አራተኛ፣ ፀጉርን መሸፈን። የተወሰኑ ቦታዎች ላይ በምንሄድበት ጊዜ ፀጉራችንን መሸፈን ፋሽን ሳይሆን መንፈሳዊ ጥንቃቄ ነው። ሴቶችም ይሁን ወንዶች፣ መቃብር ቦታና ሆስፒታሎች፣ ሰዎች በብዛት የሚሰበሰቡባቸው የገበያ ቦታዎች ከምሽቱ 6 ሰዓት በኋላ በጨለማ የሞትና የሕመም መናፍስት ስለሚበዙ በገበያ ውስጥ የብዙ ሰዎች ዓይንና የተለያዩ መንፈሳዊ ማንነት ያላቸው ሰዎች ስለሚኖሩ የክፉ ዓይን ወይም ቡዳ ተጽዕኖ ለመከላከል ምሽት ላይ የሚንቀሳቀሱ መናፍስት ፀጉርን እንደ መግቢያ በር ሊጠቀሙበት ስለሚችሉ ፀጉሩን ወንዶች በኮፍያ፣ ሴቶች ደግሞ እንደ ሐር ወይም ጥጥ ባሉ ተፈጥሯዊ ጨርቆች፣ በስካርፍ፣ በሻሽ መሸፈን መጥፎ ኢነርጂ ወደ ጭንቅላታችን እንዳይገባ ይከላከላል። ከዚህ በተጨማሪ የፀጉርን ንጽህና መጠበቅ እንደ ፕላስቲክ፣ ስታቲክ ኤሌክትሪክ የማይፈጥር የእንጨት ማበጠሪያ መጠቀም የሰውነትን ኃይል ለማስተካከልና ለማረጋጋት ይረዳል። ፀጉር አንዳንድ ጊዜ መጥፎ ትዝታዎችን ወይም ስሜቶችን ስለሚይዝ በሕይወትሽ የመገደብ አለመቀየር ስሜት ካለሽ የፀጉርሽን ጫፍ በጥቂቱም መቁረጥ ያረጀውን ኃይል ለማስወገድ እንደሚረዳ መንፈሳውያኑ ይመክራሉ። እንግዲህ ውድ ቤተሰቦቼ ለምታደርጉት የፀጉር አሰራር ወይም ስታይልና በምትሄዱባቸው ቦታዎች ተገቢውን ጥንቃቄ ስጡ እያልኩ ሐሳባችሁን በኮሜንት አጋሩን። ሰላም።